ሰላም እንኳን ወደ ክርስቲያን ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተወጣጡ አስተማሪና ዕውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። የእግዚአብሔርን ቃል በጥልቀት እንድትረዱ የሚያደርጓችሁን ጥያቄዎች በየጊዜው ይዘንላችሁ እንቀርባለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ደግሞ የእግዚአብሔርን ወንጌል ለብዙዎች ማስተማርና ማሳወቅ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ መልሶቹን በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህን ያለው ማን ነው? ሀ ንጉሥ አግሪጳ፣ ለ ፊስጦስ፣ ሐመሩሃ ፊልኮስ፣ መ ጋሊዮስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ንጉሥ አግሪጳ የሚለው ነው። አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህ አለው። ጳውሎስም በጥቂት ቢሆን ወይም በብዙ አንተ ብቻ አይደለህም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞም ከዚህ እስራቴ በቀር እንደኔ ይሆኑ ዘንድ ወደ እግዚአብሔር እለምናለሁ አለው። የሐዋርያት ሥራ ምዕራፍ 26 ከቁጥር 28 እስከ 29። ጥያቄ ቁጥር 2 የይሁዳ አንበሳ ብቻ ሊከፍት የሚችለው በ7 ማኅተሞች የታሸገው ዕቃ ምን ነበር? ሀ የወርቅ ሳህን፣ ለ የታሸገ መቃብር፣ ሐመሩሃ መጽሐፍ፣ መ የቃል ኪዳን ጽላት። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ መጽሐፍ የሚለው ነው። በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማኅተሞች የተዘጋ መጽሐፍን አየው። ብርቱ መልአክ መጽሐፍን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው። የዮሐንስ ራእይ ምዕራፍ 5 ከቁጥር 1 እስከ 2። ጥያቄ ቁጥር 3 መልካም ፍሬ የሚያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ያለው ማን ነው? ሀ መጥምቁ ዮሐንስ፣ ለ ሙሴ፣ ሐመሩሃ ጴጥሮስ፣ መ ኤልያስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ መጥምቁ ዮሐንስ የሚለው ነው። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበረ። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የሚያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 4 እስከ 10። ጥያቄ ቁጥር 4 የግብፅን ሰብል ወይንም ቡቃያ የበላው መንጋ የትኛው ነው? ሀ የፌንጣዎች መንጋ፣ ለ የአንበጣዎች መንጋ፣ ሐመሩሃ የትንኞች መንጋ፣ መ የአእዋፋት መንጋ። 10 ሰከንድ አላችሁ። ትክክለኛው መልስ ለ የአንበጣዎች መንጋ የሚለው ነው። ሙሴም በግብፅ ሀገር ላይ በትሩን ዘረጋ። እግዚአብሔርም የምስራቅን ንፋስ ያን ቀን ሁሉ ሌሊቱን ሁሉ አመጣ። ማለዳም በሆነ ጊዜ የምስራቁ ንፋስ አንበጣዎቹን አመጣ፣ የምድሩንም ፊት ፈጽመው ሸፈኑት። አገሪቱም ጨለመች። የሀገሪቱንም ቡቃያ ሁሉ በረዶም የተወውን በዛፍ የነበረውን ፍሬ ሁሉ በሉ። ለምለምም ነገር ዛፍም የምድርም ሳር በግብፅ ሀገር ሁሉ አልቀረም። ኦሪት ዘጸአት ምዕራፍ 10 ከቁጥር 13 እስከ 15። ጥያቄ ቁጥር 5
አይሁዶች ሁሉ ከሮም እንዲወጡ ያዘዘው የሮማ ንጉሥ የትኛው ነው? ሀ. ቀላውዲዮስ ለ. ቲባሪየስ ሐመሩሃ ቄሳር መ. አውግስጦስ 10 ሰከንድ አላችሁ። ትክክለኛው መልስ ሀ. ቀላውዲዮስ የሚለው ነው። ከዚህም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከኢጣሊያ መጥቶ ነበር። አይሁድ ከሮም ይወጡ ዘንድ ቀላውዲዮስ አዞ ነበርና ወደ እነርሱ ቀረበ። የሐዋርያት ሥራ ምዕራፍ 18 ከቁጥር 1 እስከ 2። ጥያቄ ቁጥር 6 በሰንበት ቀን እንጨት ሲለቅም የተገኘው ሰው ምን ተደረገ? ሀ. በግዞት ተወሰደ ለ. ተደበደበ ሐመሩሃ ንስሐ ከገባ በኋላ ይቅርታ ተደረገለት መ. በድንጋይ ተወገረ 10 ሰከንድ አላችሁ። ትክክለኛው መልስ መ. በድንጋይ ተወገረ የሚለው ነው። የእስራኤልም ልጆች በምድረ በዳ ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ። ማኅበሩም ሁሉ ከሰፈር ወደ ውጭ አወጡት። እግዚአብሔርም ሙሴን እንዳዘዘው እስኪሞት ድረስ በድንጋይ ወገሩት። ኦሪት ዘኍልቍ ምዕራፍ 15 ከቁጥር 32 እስከ 36። ጥያቄ ቁጥር 7 ጸሐፎችና ፈሪሳውያን ስታመነዝር የተያዘችውን ሴት በኢየሱስ ፊት ባመጡ ጊዜ ኢየሱስ ለሕዝቡ ምን አላቸው? ሀ. ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ለ. እነዛ ከሳሾችሽ ወዴት አሉ አለ። ሐመሩሃ በወንድም ያለውን ጉድፍ ስለምን ታያለህ አለ። መ. እርስ በርሳችሁ ይቅር ተባባሉ አላቸው። 10 ሰከንድ አላችሁ። ትክክለኛው መልስ ሀ. ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው የሚለው ነው። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 7 እስከ 8። ጥያቄ ቁጥር 8 እስኪወሰድ ድረስ አካሄዱን ከእግዚአብሔር ጋር በታማኝነት ያደረገው ማን ነው? ሀ. ማቱሳላ ለ. ላሜህ ሐመሩሃ ሄኖክ መ. ያሬድ 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ሄኖክ የሚለው ነው። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ኦሪት ዘፍጥረት ምዕራፍ 5 ከቁጥር 23 እስከ 24። ጥያቄ ቁጥር 9 የማርያምና የማርታ ወንድም ማን ነበር? ሀ. ናትናኤል ለ. አልዓዛር ሐመሩሃ ስምዖን መ. አቤነር 10 ሰከንድ አላችሁ። ትክክለኛው መልስ ለ. አልዓዛር የሚለው ነው። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቶ የቀባቸው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበረ። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 2።
ጥያቄ ቁጥር 10 ኢየሱስ በጠራው ጊዜ ወዲያውኑ ሁሉን ነገር ትቶ የተከተለው ማን ነው? ሀ የቀሬናው ስምዖን፣ ለ ጴጥሮስ፣ ሐመሩሃ ቶማስ፣ መ ይሁዳ። 10 ሰከንድ አላችሁ። ትክክለኛው መልስ ለጴጥሮስ የሚለው ነው። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት። የሉቃስ ወንጌል ምዕራፍ 5 ከቁጥር 10 እስከ 11። ጥያቄ ቁጥር 11 ኖህ ከጥፋት ውሃ በኋላ የገነባው የመጀመሪያው ነገር ምን ነበር? ሀ ቤት፣ ለ ታቦት፣ ሐመሩሃ ለጌታ መሠዊያ፣ መ የመጠበቂያ ግንብ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ለጌታ መሠዊያ የሚለው ነው። አራዊቱ ሁሉ፣ ተንቀሳቃሾቹ ሁሉ፣ ወፎችም ሁሉ፣ በምድር ላይ የሚርመሰመሱ ሁሉ በየዘመዳቸው ከመርከቡ ወጡ። ኖኅም ለእግዚአብሔር መሠዊያን ሠራ፣ ከንጹሕም እንስሳ ሁሉ ከንጹሕም ወፎችም ሁሉ ወሰደ፣ በመሠዊያውም ላይ መሥዋዕትን አቀረበ። ኦሪት ዘፍጥረት ምዕራፍ 8 ከቁጥር 19 እስከ 20። ጥያቄ ቁጥር 12 ጌታ ሆይ ባሪያ ይሰማልና ተናገር ብሎ የተናገረው ማን ነው? ሀ ዳዊት፣ ለ ሰለሞን፣ ሐመሩሃ ኤልያስ፣ መ ሳሙኤል። 10 ሰከንድ አላችሁ። ትክክለኛው መልስ መ ሳሙኤል የሚለው ነው። እግዚአብሔርም መጥቶ ቆመ፣ እንደ ቀድሞውም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማልና ተናገር አለው። አንደኛ ሳሙኤል ምዕራፍ 3 ቁጥር 10። ጥያቄ ቁጥር 13 እግዚአብሔር ለነነዌ ሰዎች ንስሐ እንዲገቡ ማንን ላከ? ሀ አሞጽን፣ ለ አብድዩን፣ ሐመሩሃ ዮናስን፣ መ ሚክያስን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ዮናስ የሚለው ነው። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊቴ ወጥቷልና በእርሱ ላይ ስበክ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 2። ጥያቄ ቁጥር 14 በትሩን አንስቶ ቀይ ባህርን ለእስራኤላውያን የከፈለው ማን ነው? ሀ ኢያሱ፣ ለ አሮን፣ ሐመሩሃ ካሌብ፣ መ ሙሴ። 10 ሰከንድ አላችሁ። ትክክለኛው መልስ መ ሙሴ የሚለው ነው። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመናና ጨለማ ነበረ። በዚህ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቀራረቡም። ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው። ባህሩንም አደረቀው፣ ውሃውም ተከፈለ። ኦሪት ዘጸአት ምዕራፍ 14 ከቁጥር 20 እስከ 21።
ጥያቄ ቁጥር 15 ኢየሱስን በመሳም አሳልፎ የሰጠው ማን ነው? ሀ ጴጥሮስ፣ ለ እንድርያስ፣ ሐመሩሃ በርጠለሜዎስ፣ መ የአስቆሮቱ ይሁዳ። 10 ሰከንድ አላችሁ። ትክክለኛው መልስ መ የአስቆሮቱ ይሁዳ የሚለው ነው። ይህንም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝቡ ሽማግሌዎች ዘንድ መጡ። አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት ብሎ መልእክት ሰጥቷቸው ነበር። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 47 እስከ 49። ጥያቄ ቁጥር 16 በኖህ ዘመን እግዚአብሔር የሰውን ልጅ በመፍጠሩ ለምን ተጸጸተ? ሀ አምልኮን ችላ ስላሉ፣ ለ ክፋታቸው በምድር ላይ ስለበዛ፣ ሐመሩሃ የኖህን መልእክት ስላልተቀበሉ፣ መ ለተቀረጹ ምስሎች አምልኮን ስለሚሰዉ። 10 ሰከንድ አላችሁ። ትክክለኛው መልስ ለክፋታቸው በምድር ላይ ስለበዛ የሚለው ነው። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 5 እስከ 8። ጥያቄ ቁጥር 17 በመጽሐፍ ቅዱስ ውስጥ ሞቱ የተመዘገበው የመጀመሪያው ሰው ማን ነው? ሀ አዳም፣ ለ አቤል፣ ሐመሩሃ ሴት፣ መ ላሜ። 10 ሰከንድ አላችሁ። ትክክለኛው መልስ ለአቤል የሚለው ነው። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። ኦሪት ዘፍጥረት ምዕራፍ 4 ቁጥር 8። በመጽሐፍ ቅዱስ ውስጥ የተመዘገበው የመጀመሪያው ሞት ወይም ግድያ የአቤል ነው። ጥያቄ ቁጥር 18 እግዚአብሔር ብርሃንን በየትኛው የፍጥረት ቀን አመጣ ወይንም ፈጠረ? ሀ በሁለተኛው ቀን፣ ለ በሦስተኛው ቀን፣ ሐመሩሃ በመጀመሪያው ቀን፣ መ በአራተኛው ቀን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በመጀመሪያው ቀን የሚለው ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 3። ጥያቄ ቁጥር 19 አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ ያለው ማን ነው? ሀ መጥምቁ ዮሐንስ፣ ለ ጳውሎስ፣ ሐመሩሃ በርናባስ፣ መ ኢየሱስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ኢየሱስ የሚለው ነው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጸልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የማቴዎስ ወንጌል ምዕራፍ 16 ከቁጥር 17 እስከ 18።
ጥያቄ ቁጥር 20 ከሰው ውድቀት በኋላ የመጀመሪያውን መስዋዕት ለእግዚአብሔር ያቀረበውና በእግዚአብሔር ዘንድ ተቀባይነትን ያገኘው መስዋዕት የማን ነው? ሀ የአዳም፣ ለ የአቤል፣ ሐመሩሃ የሴት፣ መ የሄኖክ። 10 ሰከንድ አላችሁ። ትክክለኛው መልስ ለ የአቤል የሚለው ነው። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃይንና ወደ መስዋዕቱ ግን አልተመለከተም። ቃይንም እጅግ ተናደደ፣ ፊቱም ጠቆረ። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 እስከ 5። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።